ፍቅር ወደ ጦርነት ተቀየረ። ለብዙ ዓመታት በትዳር የቆዩትና የብዙዎች አርያ የነበሩት አብርሃምና ሩታ አሁን ላይ የማይመለሱበት ደረጃ ላይ ደርሰዋል። ሩታ ለምን መኪናው እንዳይሸጥ ወሰነች? አብርሃምስ ቤተሰቦቹ ዘንድ የተገለለው ለምንድን ነው? ዛሬ እውነታውን እናጋልጣለን። ሰላም ጤና ይስጥልን የቻናሌ ቤተሰቦች፣ ዛሬ በሶሻል ሚዲያ አነጋጋሪ ስለሆነው ስለ አብርሃምና ሩታ አዲስ መረጃ ይዘን ቀርበናል። መረጃውስ እስከ መጨረሻው ተከታተሉ። ሐሳባችሁን በኮሜንት ተሳውቁልን። ነገሩ የጀመረው አብርሃም የጋራ ንብረታቸውን ለግል ደስታውና ለሄርሜላ ማሳያ ማድረጉ ከጀመረ በኋላ ነው። ሩታ እስካሁን ዝም ብላ ብትቆይም አሁን ግን ትግስቷ ተሟጦ አልቋል። መኪናው የኔ ብቻ ወይም ያንተ ሳይሆን የልጃችንም የወደፊት ዋስትና እና የልጃችንም ጭምር ነው በማለት ከእንግዲህ መኪናውን አትነካ ብላለች። የባንክ ሂሳባቸው ላይም እንቅስቃሴ እንዳይኖርና እንዳሳገደችም ይህ ውሳኔ አብርሃምን ክፉኛ አስቆጥቶታል። አብርሃም ይህ ውሳኔው ቢያስቆጣው ምንም ማድረግ እንደማይችልና ንብረቱ የጋራ እስከሆነ ድረስ እንዲታገድ ማድረግ ደግሞ ግዴታ ነው። ይህ ሁሉ ሲሆን የአብርሃም አባት ጋሽዬ ዝም አላሉም። ጋሽዬ በልጃቸው ድርጊት እጅግ ማዘናቸውን ገልጸዋል። አብርሃም ምክር የማይሰማ ግትርና ግዴለሽ ሆኗል ሲሉ ተደምጠዋል። በተለይም ከሄርሜላ ጋር ያለ ግንኙነት ለቤተሰባችንም ትልቅ ክብር መነካት እንደሆነና እስካሁንም ብንነግረውም ብንመክረውም አልሰማም በሚል እናም ብንመክረውም ሁሉም ነገር ብናደርግም ሊሰማን አልቻለም እና እስከመች እንደዚህ እንደሚሆን ለኛም ግራ ገብቶናል በማለት ሐሳባቸውን አጋርተዋል። በሌላ በኩል ስለ ሄርሜላ ጸባይ አዳዲስ መረጃዎች እየወጡ ነው። ከዚህ ቀደም ከሷ ጋር ግንኙነት የነበራቸው ሰዎች ጸባይዋ እጅግ ከባድ ነው ይላሉ። አሁን ደግሞ ሄርሜላ ወንድም ነኝ የሚል ግለሰብ ብቅ ብሏል። ከእንግዲህ እኔ ነኝ የሚወስነው በማለት በአብርሃም ላይ ጫና እየፈጠረ ይገኛል። ይህ ትልቅ ግንኙነታቸውን የት ያደርሰው ይሁን የሚለው ጥያቄ ውስጥ ያስገባል። ለምን ሄርሜላን ብሎ ሁሉ ነገር ስለበተነ፣ በሄርሜላ በኩል ደግሞ እስካሁን የመጣ ነገር አልነበረም። አሁን ስለመጣ የአብርሃምን ሐሳብ ይበትናል ብለን ተስፋ እናደርጋለን። እኛም የምንጠብቀው ነገር ነው። እስቲ አዲስ መረጃዎች ሲፈጠሩ ሁሉንም ነገር እናደርጋለን። ወደ ማጠቃለያውና የወደፊት ተስፋቸው ስንመለስ ብዙዎች የአብርሃምና የሩታ ይታረቁ የሚል ተስፋ ቢኖራቸውም አሁን ያሉት መረጃዎች ግን ነገሩን ወደ ፍርድ ቤትና ወደ ንብረት ክፍፍል መመራቱ ያሳያል። ሩታ ከእንግዲህ መንዳት አትችልም፣ በእግር ተጓዝ በማለት ንብረታቸውን ለልጅ ዋስትና እንዲሆን መወሰኗስ ቀጥላለች። ወደ መዝጊያው ነጥብ ስንገባ እናንተስ ምን ትላላችሁ? ሩታ የጋራ ንብረታቸውን ማሳገዷ ትክክል ነው? አብርሃምስ ቤተሰቦቹን ሰምተው ወደ ቤት መመለስ ይኖርበታል? አሁን በሌላ በኩል ደግሞ ስንመለከት ቤተሰቦቹን ሰምተው ይመለሳል የሚል ግምት ለኛ የለንም፣ ግን ቢመለስ ጥቅሙ ለሱ ነው። ለምን? አንደኛው ለልጁ ማሰብ እኔ አብርሃም ሞኝነት ይሁን ጅልነት ይሁን ግራ ነው እንጂ የሚገባኝ አንደኛ ልጅ አለው። በዛ ልጁንስ ምን ይሆናልን ብሎ ማሰብ አለበት። ያን ማሰብ ራሱ አልቻለም። ለምን እንደሆነ እንደዚህ አይነት አስተሳሰብ አይምሮ ላይ እንደገባ ይሄው ሄርሜላ የምትሰራው ስራ ስለሆነ በጣም ከባድ ነገር ውስጥ እንዳለ እንረዳለን። እናንተስ በየላይቭ ላይ የምታወሩ ብዙ ዩቲዩበሮች አላችሁ። እናንተ ሩታን ደግፋችሁ በሩታ ጎን ብትቆሙ የአንድ ህፃንን ህይወት ታተርፋላችሁ ብዬ አስባለሁ። እስቲ ሁላችሁም ወደ ኋላ መለስ ብላችሁ ብታዩ በብዙ ነገር ተጎድታለች ልጅቷ፣ ብዙ ነገር ጎድታታል። ከዚህ በኋላስ ቀርቦ ፍቅር ሰጥቶ ሁሉን ነገር ማስተካከል አይችልም? እስቲ በዛ መንገድ ደግሞ ተረዱትና አስባችሁ ይሆነዋል አይሆንም የሚለውንም ነገር ብታዩ በጣም ደስ የሚል ነገር ነው። ወደ ተመልካቾቼ አብራችሁ እስካሁን ስለቆያችሁ በጣም አመሰግናለሁ እና አዳዲስ መረጃዎች አዳዲስ ቪዲዮዎች ሲለቀቁ ቪዲዮዎቹን ለመተንተን አብረን እንገናኛለን ብዬ ተስፋ አደርጋለሁ። እናንተም ደግሞ ሰብስክራይብ ማድረግ እንዳይረሳ፣ ላይክም እንዳይረሳ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።